የጣት ተጣብቆ መወለድ ሊሆን ይችላል፣ የላንቃ ክፍተት ሊሆን ይችላል። ግን ከተወለዱ በኋላ ሳይሆን የመጣው አብረው ነው የተወለዱት። ይሄ ችግር በእናታቸው ማህፀን ውስጥ እያሉ የተፈጠረ ነው ማለት ነው። ጄኔቲክ ወይም ሙቴሽን የምንለው አስተዋጽኦ ያደርጋል። ትንሽ ነው እሱ። ለምሳሌ በከንፈርና ላንቃ ክፍተት ከወሰድሽው እንደዛ የሚወረሰው 1/3 ብቻ ነው። አብዛኛው 2/3 እንዲሁ በኢንቫይሮንመንት ማለት አካባቢ የሚያመጣው ተጽዕኖ ነው። ከንፈርና ላንቃ ክፍተት ማንም ሊሸፍነው አይችልም። አንዳንዴ ላንቃው ብቻ ክፍተት ሊኖረው ይችላል፣ እሱን ሊያየው ይችላሉ። እንደዛ አይነት ከሆነ ለምሳሌ ማጥባት የምትቸገር ከሆነ አንድ እናት በመሰረቱ ጤና ድርጅት ቅድም እንዳልኩት ከተወለደ የጤና ባለሙያ ያዋለደው በደንብ አይቶ ጉሮሮውንም አይቶ ብልቱንም አይቶ ነው መላክ ያለበት። ያ ካልሆነ ግን እና ድንገት ፊቱ ላይ ምንም ችግር ሳይኖረው ግን ላንቃው ላይ ብቻ ክፍተት ካለው እናትየዋ መጥባት ትን እያለው የሚያስቸግረው ከሆነ ልጄ መጥባት ተቸግሯል ብላ ወደ ጤና ባለሙያ መሄድ አለባት። ሌላ ጊዜ ደግሞ ለምሳሌ ልጇ የመስማት ችግር ካለው ትንሽ እድሜ ሲጨምር ለምሳሌ ወደ ድምፅ ዞር የማይል ከሆነ ወይ ወደሚንኳኳ ነገር አቴንሽን የማይፈጥር ከሆነ ልጄ ምናልባት የሰማት ችግር አለው ብላ መጠርጠር ትችላለች። ብልቱን ደግሞ ስታይ አሁን አንዳንድ ጊዜ የማርያም ግርዝ ነው የሚሉት፣ ግን የተለየ አይነት ወደታች ብልቱ ያታጠፈ ምናምን ከሆነ ይህም የሚያስጨንቃት ነገር ሊሆን ይችላል። አንዳንዶቹ ኦቤስ ናቸው ማለት ግልጽ ናቸው። ለምሳሌ ጣቱ ተጣብቆ የተወለደ ልጅ ይታያል። ተጨማሪ ጣት ኖሮ የተወለደ ልጅ ይታያል። እግሩን መዘርጋት የማይችል አንዳንዴ ጣታቸው ደህና ይሆንና ግን እንዲህ ከመዳፋቸው ውስጥ የማይወጣ ጣት ሊሆን ይችላል። እሱም እንደዛው ነው፣ ማየት ይኖርባቸዋል። እንግዲህ የተለያዩ ናቸው። ክራኒዮ ፌሻል የምንላቸው አለ፣ መስኩሎስኬሌታል አለ፣ ኒውራል ቲዩብ ዲፌክት አለ። ለምሳሌ እጅ ላይ የሚፈጠር ሲንዳክትሊ አለ። እነዚህ ሲንዳክትሊ ክለፍት የሚባሉት በመስኩሎስኬሌታል የሚመደቡ ናቸው። ክራኒዮ ፌሻል የምንላቸው ከከንፈርና ላንቃ ክፍተት ጋር ክፍተት መወለድ፣ ፊት ላይ የሚታዩ ችግሮች፣ የአፍንጫ ዲፌክት ሊሆን ይችላል፣ የጆሮ ችግር ሊሆን ይችላል። ኒውራል ዲፌክት የምንለውም ወደ እነዚሁ ጠጋ ይላል። የነርቭ ዘንጉ የሚያልፍበት መንገድ አለመዘጋት ማለት ነው። እና እንግዲህ ሰፊ ናቸው እነዚህ። እርግዝና ማቀድ፣ የአኗኗር ዘይቤ ማስተካከል፣ መድኃኒት ያለ ሐኪም ትዕዛዝ አለመውሰድ፣ ቫይታሚን መውሰድ፣ እናት ትኩረት መስጠት፣ ለእናት በቂ እረፍት እንድታገኝ። በእርግዝናዋ ጊዜ እናት ትኩረት ትፈልጋለች፣ ያንን ማድረግ ያስፈልጋል። ብዙዎቹ ሕክምና አላቸው፣ ቀዶ ሕክምና አላቸው። የቀዶ ሕክምና ለሌላቸው ደግሞ ለምሳሌ ኦቲስቲክ ሆኖ ቢወለድ አንድ ልጅ እሱም ሕክምና አለው። ቤተሰብ ላይ ነው በአብዛኛው የሚሰራው። የኒውራል ቲዩብ ዲፌክት ካለው ዲፌክቱ ይዘጋለታል፣ ቀዶ ሕክምና ይደረግለታል። እግሩ ተጣሞ ክለፍት ካለው እሱን ደረጃ በደረጃው በጀሶ የሚቃና በጀሶ ይቃናል። የማይቃናው ደግሞ መጨረሻ ላይ ሰርጀሪ ያስፈልገዋል። የተጣብቆ የተወለዱ ጣቶች በሰርጀሪ ይለያያሉ። ጆሮ ከሌለው ደግሞ እንዲሁ በሰርጀሪ እሱም እድሜ ይፈልጋል። ብዙ ጊዜ የምንሰራው ከ8 ዓመት በኋላ ነው። እሱም ይስተካከላል። የከንፈርና ላንቃ ክፍተት ያላቸው እሱም ደረጃ በደረጃ ይጠቀማል። አሁን ለምሳሌ ኢትዮጵያ ውስጥ ባለው ስታንዳርድ ልጁ በተወለደ በ3 ወሩ ከንፈር ይሰራለታል። ልጁ በተወለደ በ9 ወሩ ላንቃው ይሰራለታል እና ሌላም ክትትልና ሕክምና ያስፈልገዋል። ስለዚህ አብዛኞቹ ልጁ ሲወለድ ይዘው የሚወለዳቸው ችግሮች አብዛኞቹ መፍትሄ ያላቸው፣ አብዛኞቹ አሁን ባለንበት ደረጃ እኛ ሀገር ይታከማሉ።
ኮንጀኒታል አኖማሊ የምንለው በልዩነት መወለድ አብዛኞቹ በውል ተጠቁሞ ምክንያታቸው ይሄ ነው ተብሎ አንድ ነገር ለምሳሌ አንድ ሰው እሳት ካቃጠለው ቁስል ይኖረዋል አይደል? እንደዛ አይደለም። ብዙ ነገሮች ባንድ ላይ ሆነው ነው የሚያመጡት እና በማንኛውም ቤተሰብ ሊሆን ይችላል እና የአንድ ቤተሰብ ብቻ የተሰጠ እርግማን ምንም አይደለም። ስለዚህ ማንኛውም ቤተሰብ በአንድ ቤተሰብ እንዲህ አይነት ልጅ ስለተወለደ እንደዛ ቤተሰብ ላይ የሆነ ችግር እንደተፈጠረ ማት እንደመጣ አድርጎ መቁጠር አስፈልግም፣ ነውር ነው። የሚያውቁ ከሆነ ወደ ሕክምና እንዲሄዱ መምከር፣ ሕክምና የሚሰጥበትን ቦታ ማንገር ተገቢ ነው፣ ማገዝ ማለት ነው። ስለዚህ ህብረተሰቡ ማወቅ ያለበት እነዚህ ልጆች በምን እንደመጣ አይታወቅም። በማንኛውም ቤተሰብ ሊሆን ይችላል። ግን ደግሞ አብዛኞቹ ይታከማሉ፣ ሕክምና አላቸው። ከታከሙ ደግሞ ልጆቹ ከሌላ የሚጎሉበት ምንም ነገር የለም። ሌላ ልጅ የሚሰራውን ስራ ሁሉ ይሰራሉ። ይሄንን ነው ህብረተሰቡ ማወቅ ያለበት። ቀደም ሲል በቀረበው ለጤናው ዝግጅት ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ወደ አጀንዳ ፕሮግራማችን ነው የምናልፈው። በአእምሮ እድገት ውስንነት ላይ ባልደረባችን አፈወርቅን ያዘጋጀልን ፕሮግራም አለ። መልካም ቆይታ። የአዲስ አበባ ከተማ ነዋሪው አቶ ሙከሚል መሐመድ ከ8 ዓመት ልጃቸው ከሆኑ አማር ጋር ትምህርት ቤት ተገኝቷል። ህፃን አማር እድሜው 8 ቢሆንም በተፈጠረበት የጤና ችግር ምክንያት የኬጂ ተማሪ ነው። አማር ገና ከልጅነቱ ጀምሮ መሳቅ መጫወትና በእድሜ ልኩ የሚጠበቅበትን ለውጥ ማሳየት ባለመቻሉ ልክ 1 ዓመት ሲሞላው ቤተሰቡ ወደ ጤና ተቋም ወስደው ሲያሳዩት ያልጠበቁት የጤና ችግር በልጃቸው ላይ እንደተፈጠረ ተነግራቸው። የህፃን አማር የጤና ችግር ምንድን ነው? አማር ያለበት ሰረብራል ፓልሲ ይባላል። ከውለት በፊት ወይም በወሊድ ሰዓት እንዲሁም ድህረ ወሊድ ጭንቅላት ላይ ጉዳት ሲደርስ የሚደርስ የአእምሮ ጠባሳ ነው እና የተለያዩ ፕሬዘንቴሽኖች ይኖሩታል። አካላዊ ፕሬዘንቴሽን ሊኖረው ይችላል። ንግግራቸው ላይ ኢምፔርመንት ሊኖረው ይችላል። አንዳንድ ጊዜ ኮግኒቲቭ ወይም የማገናዘብ ስኪላቸው ላይ ኢምፓክት ሊኖረው ይችላል። ህፃን አማር በተከሰተበት የጤና ችግር ምክንያት መቀመጥ፣ መራመድና ነገሮችን መረዳት ባለመቻሉ ምክንያት ከ1 ዓመቱ ጀምሮ የህክምና ክትትል በተለይም የፊዚዮቴራፒ ህክምና በማድረጉ የጤና ችግሮቹ ተሻሽለው ትምህርት ቤት እየተራመደ መግባት፣ በራሱ ጊዜ መጫወትና ለተጠየቀው ጥያቄ መልስ መስጠት ጀምሯል። መጀመሪያ ያው የመቀመጥም የመቆሙም የመሄድም እድል ነበረው። ከፊዚዮቴራፒ ያው ካላ ሰበብ አድርጎለት አሁን ለዚህ በቅቷል። ጥሩ ደረጃ ነው ያለው። ቢቀረው ይሄዳል፣ ይጫወታል፣ ያው ማውራት የሚሉትን ነገር ይረዳል። ቃላቶች ትንሽ ያጥሩታል። አሁን ያደረሰበት ይሄን ይመስላል። ለ1 ዓመት ከ2 ወር አካባቢ የሚሆን ፊዚዮቴራፒ እኔ ጋር ሰርቷል። አማር እኔ ጋር በሚመጣበት ሰዓት ተደግፎ መቆም ነበረው፣ ግን ሲለቀቅ መውደቅ፣ ሲራመድ ተደጋግሞ መውደቅ ነበረው። እንዲሁም በሚቀመጥበት ሰዓት ሚዛኑን ቶሎ የመሳት ነገር ነበረው። እጆቹ ላይም ያለው እንቅስቃሴ የተገደበ ነበረ። አሁን ያው እንደምታዩት ራሱን ችሎ ይቀመጣል፣ ራሱን ችሎ መራመድ ይችላል፣ መሮጥ፣ መጫወት ይችላል። እጆቹ ላይም ያለው ፋይን ሞተር ሙቭመንቱ በጣም ኢምፕሩቭ አድርጎለታል። ወይዘሮ ኢየሩሳሌም ተስፋዬ የ2 ልጆች እናት ናቸው። ሁለቱም ልጆቻቸው ከአፈጣጠር ችግር ጋር በተፈጠረ የጤና እክል ምክንያት ልጆቻቸው የፊዚዮቴራፒ ህክምና ክትትል እንዲያደርጉ የእናትነት ግዴታቸውን እየተወጡ ነው። መጀመሪያ ብዙም ይሄ እንደ ተፈጥሯቸው ነው ጠብቂ ምናምን ተብዬ እስከ 1 ዓመት ከምናምን ነው የጠበቅኩት። የራሴም ይሄ ውፍረት ነው ምናምን የምለውን ነገር እንዳለው ነው ያው ጨመሩልኝ እነሱም። ስለዚህ እንትን አላልኩ። በኋላ ላይ ሲጀምረው ሲጥለው ግን ያው የግድ ወደ ህክምና ተቋም ወስደው ዛኔ ነው በደንብ የታወቀው። ምናልባት እኔ በተለያየ ምክንያት ከ2 ዓመት በፊት እድሜያቸው ከ2 ዓመት ሳይሆናቸው በፊት ያለው ማምጣት አልቻልኩም፣ ከፋይናንሻልም ከተለያየ ምክንያቶች። ሌሎች ልጆች ግን 2 ዓመት ሳይሆናቸው ይህንን ቴራፒ ከተሰጣቸው ቶሎ ለውጥ ማምጣት እንደሚችሉ አያለው። እዚህ ወላጆችም ሳገኝ ስናወራም በጣም ለውጥ እያዩ እንደሆነ ነው የሚነግሩኝና እኔም በቅርቡ ለውጥ እንደሚኖራት እርግጠኛ ነኝ። በልጆች ጭንቅላት ላይ የሚደርሰው ጉዳት በአእምሮና በራስ ቅል ላይ ከፍተኛ ጉዳት የሚያደርስ ሲሆን ይህም በልጆች አካላዊና ሁለንተናዊ እድገት ላይ የረጅም ጊዜ መዘዝ ያስከትላል። የተቀናጀ የህፃናት የእድገት ውስንነት ያለባቸው ህፃናት 2 ዓመት ሳይሞላቸው የህክምና ክትትል ከተደረገላቸው በጤናቸው ላይ ከፍተኛ ለውጥ ያሳያሉ። ነገር ግን ህክምናውን በአግባቡ ካላገኙ ዘላቂ የአካል ጉዳተኛ አልፎም ተርፎ ሞት ሊያስከትል ይችላል። እነዚህ ልጆች በተለይ ከ2 ዓመት በፊት
ተገኝተው ሙሉ ሕክምናውን መከታተል ከቻሉ ጥሩ ለውጥ የሚያመጡ ልጆች ናቸውና እንደሱ አይነት ነገሮች ስለሚኖሩ ቶሎ ወደ ሕክምና ተቋም መውሰድ አገልግሎቱን እንዲያገኙ። የፊዚዮቴራፒ ህክምና ወሳኝ የጤና እንክብካቤ አካል ነው። ታካሚዎች ከጉዳት እንዲያገግሙ፣ ስር የሰደደ ህመምን እንዲቆጣጠሩና አጠቃላይ የአካል ተግባራቸውን እንዲያሻሽሉ ይረዳል። የእንቅስቃሴ ገደቦችን ማስተካከል፣ አካል ላይ ያለውን የጥንካሬ ችግሮችን መመለስ፣ ቅንጅታዊ ሰውነት እንቅስቃሴዎችን ማዳበር፣ የትኛውም አይነት የእጅም የእግርም ተግባር ይሁን በተፈጥሮ የተስተጓጎለውን ደግሞ ተፈጥሯዊ በሆነ ሁኔታ መመለስ ላይ መሰረት ያደረገ ነው ግቡ የሚሆነው። ይሄ ያው ቅድም እንዳልኳችሁ እንደየበሽታው አይነት እንደ ጉዳት መጠኑ ተመርምሮ ተለይቶ የሚሰጥ ነው። በዋናነት ኒውሮ ዴቨሎፕመንታል ዲሴቢሊቲ ላይ የብዙ ባለሙያዎች ህብረት ይጠይቃል። የፊዚዮቴራፒስት፣ የስፒች፣ የቢሄቪየራል፣ የህፃናት እንዲሁም የቀዶ ጥገና ሐኪሞችን ጨምሮ ብዙ ቲሞች ነው ተሳትፈው ልጁ ላይ ጥሩ ለውጥ እንዲኖር የሚያደርጉት ማለት ነው። ስለዚህ እነዚህ ቲሞች ተሰብስበው የማግኘት ነገር ብዙ ጊዜ ሆስፒታሎች ላይ ካልሆነ በስተቀር ሬር ነው እና እነዚህ ሙሉ ቲሙ ባሉበትም ሆነው አፕሮች አድርገው ሙሉ ለሙሉ ህክምናውን በተለይ በሁሉም ሴክተር ላይ ማግኘት አለበት ህፃኑ። ይህንን ግን ማግኘት ካልተቻለ ሙሉ ህክምናውን አያገኝም፣ ጋፕ ይኖራል። አንዱን ህክምና አግኝቶ አንዱን ካላገኘ ሙሉ ለሙሉ ለውጥ የማምጣት ሂደቱ ላይ ጋፕ ይፈጥራል ማለት ነው። የፊዚዮቴራፒ ህክምና አገልግሎትን በኢትዮጵያ ደረጃ ለማሳደግና የሚሰጡ አገልግሎቶችን የዓለም የጤና ድርጅት ባስቀመጠው መለኪያ መሰረት እንዲሆን ለማድረግ የፊዚዮቴራፒ ህክምና ማህበር ከጤና ሚኒስቴር ጋር የተለያዩ ስራዎችን እየሰራ ነው። አሁን ለምሳሌ አንደኛው ቀደም እንዳልኩት ፍሪ ስክሪኒንግ እንሰጣለን። ከተለያዩ ድርጅቶች ጋር ፕሮጀክቶች ላይ እንሳተፋለን እንደ ኒዱ ማለት ነውና ፊዚዮቴራፒስቶች በሚያስፈልጉበት ሁኔታ ላይ የተለያዩ ሞጁሎችን እንሰራለን። የተለያዩ ቴክኒካል ወርኮችን እንሰራለን ከፊዚዮቴራፒ አንጻርና ላይክ ከሌሎች ስቴክሆልደርስ ጋር ሆነ ለምሳሌ ኦኩፔሽናል ቴራፒስቶች፣ ስፒች ቴራፒስቶች ያስፈልጋሉ። እንደዚህ አይነት ነገሮች ከነሱ ጋር በመሆን የተለያዩ ፖሊሲዎች ሊሆን ይችላል፣ ካሪኩለም ስልጠናዎችን እና ደግሞ ቴክኒካል ወርኪንግ ዶክመንቶችን እናዘጋጃለን። ከዛ ውጭ ደግሞ ስልጠና እንሰጣለን ለተለያዩ ድርጅቶች ኢንተርናሽናልም አገር በቀል ላይ ያሉት ማለት ነው። ስለዚህ በፖሊሲ ደረጃ የቀጣይ 10 አመት የታድሶ ህክምናና የአጋዥ ቴክኖሎጂ ስትራቴጂ ቀርጸናል። ከሰው ኃይል ትልቁ ማነቆ ደግሞ የሰው ኃይል እጥረት ነው። ያለንም የሰው ኃይል ከተማ አካባቢ ነው። ስትራቴጂያችንም ደግሞ የሚያወራው የታችኛው የህክምና መስጫ እርከን ላይ እንዲወርድ እንፈልጋለን። ይሄን ለማሻሻል በቲቪቲ ደረጃ ኮምፕሬሄንሲቭ የሆኑ የታድሶ ቴክኒክ ባለሙያዎችና የአጋዥ ቴክኖሎጂ ባለሙያዎች በሁለት በመክፈል ማለት ነው። የኢንፍራስትራክቸርና የአጋዥ ቴክኖሎጂ ምርት ሜንተናንስ አገልግሎት በዛው ደረጃ መውረድ ስላለበት ወደ ታችኛው የህክምና መስጫ እርከን ማለት ነው። የፊዚዮቴራፒ ህክምና አገልግሎት በኢትዮጵያ እያደገና እየሰፋ ቢሆንም አሁንም ድረስ በዘርፉ በርካታ ችግሮች አሉ። የመጀመሪያው ምንድነው? የባለሙያ እጥረት ነው ወይም የሰው ኃይል እጥረት ነው። እንደሚታወቀው እስካሁን ድረስ እንኳን 1000 የማይሞሉ ፊዚዮቴራፒስቶች ነው ያሉን ሀገሪቱ ላይ ስፔሻሊ ኢን ፕራክቲስ ያሉ በስራ ላይ ያሉ ፊዚዮቴራፒስቶች ማለት ነው። ፊዚዮቴራፒ ያው ዘርፈ ብዙ ነው። የስፖርት አለ፣ ኒውሮሎጂክ አለ፣ መስኩሎስኬለታል አለ እና እያንዳንዱ ላይ ስፔሻሊቲ ያለ መኖሩ የሰው ኃይል ጋፕ እንዲኖር አድርጓል ማለት ነው። አንደኛው ለህፃናት ተብሎ ስፔሲፊካሊ ዲዛይን የተደረገ ሴንተሮች የሉንም። የተጀመሩትም ባሉበት ደረጃ ለሁሉም ማህበረሰብ ተደራሽ መሆን አይችሉም፣ ይከብዳል። በጣም ብዙ ዲማንድ ነው ያለው፣ ግን ያሉት ሴንተሮች ትንሽ ናቸው። ፈቃድ የሌላቸው ወይም በሙያው ላይ ያልተሰማሩ ሰዎች ህክምናውን እንሰጣለን በሚል የሚሰሯቸው ስህተቶች አሉ። ስለዚህ ወላጆች ደግሞ በዛ ሰዓት ጭንቅ ላይ ሲሆኑ ምናምን የሚወስዱበትን ቦታዎች ለይቶ ያለማወቅ ነገር አለና በዚህ መሀል ማልፕራክቲሶች ላይ ሲጋለጡ ችግሩ ከማሻሻል ይልቅ የማባባስ ነገሮችንም እንደሙያ እናስተውላለን። ኒውሮ ዴቨሎፕመንታል ዲሴቢሊቲ ላይ ሲመጣ ብዙ ጊዜ ወላጅ ጋር ማህበረሰቡ ጋር የተለያዩ ሰዎች ጋር ያለው አስተሳሰብ ለውጥ እንደማይመጣ ነው። ግን በጣም ለውጥ ይመጣል። እነዚህ ልጆች
ቴራፒ አግኝተው ከዛ በኋላ ከማህበረሰቡ ጋር ተቀላቅለው ትምህርት ቤት ገብተው ተመርቀው ስራ ይዘው የራሳቸውን ቤተሰብ መስርተው መኖር ይችላሉ። እና ይሄ ግን የሚሆነው የሁላችንም ትብብር ሲሆን ነው። ዲሴቢሊቲ ብዙ ጊዜ ኢምፔርመንት ፕላስ ባሪየር እንለዋለን፣ መሰናክሎች ማለት ነው። ስለዚህ ከአካል ጉዳቱ ጋር መሰናክሎች ስላሉ ነው እነኚህ ነገሮች ማድረግ ያቃታቸው እነኚህ ልጆች። ልዩ ፍላጎት ያላቸው ህጻናት የወደፊት ህልማቸውን እንዲያሳኩም ትምህርት ቤቶች የአካል ጉዳተኞችን ፍላጎትና ምቹነት ያካተተ ሆኖ መገንባት አለባቸው። ልዩ ፍላጎት ያላቸው ህጻናት ከኖርማሉ ህጻናት የተለየ ኒዶች አላቸው። ስለዚህ እነዚህ የስፔሻል ኒድ እቃዎችን፣ ኢንፍራስትራክቸሮችን ተመቻችቶላቸው የሚሄዱበትን ለምሳሌ አንድ ህጻን ዊልቸር ተጠቃሚ ከሆነ በዊልቸር ተጠቅሞ የሚገባበትን አሰራሮች እንደ ትምህርት ቤቶች ብዙ ጊዜ የለም እና እነሱ ነገሮች እንዲኖሩ ማድረግ ህንጻዎች ሲሰሩ ጥሩ የመግቢያ የመውጫ እና ህጻናቶችን እንዲሁም አካል ጉዳተኞችን ያካተተ ቢሆን ህጻናት ፍቅርን ብቻ ሳይሆን የተቀላጠፈ ማህበራዊ ግንኙነት ማነሳሳት ይፈልጋሉ። ገና ከመወለዳቸው ጀምሮ ማናገርና ማጫወት ከቤተሰብ ይጠብቃል። ህጻናት በእድሜያቸው ደረጃ መናገር መቸገር ወይም የሚነገሩ ነገሮችን ለመረዳት ሲቸገሩ ካስተዋላችሁ ወደ ሕክምና ተቋም መውሰድ አስፈላጊ ነው።